ሃይሚ አሁንም ቢሆን ደጋግሜ ልነግርሽ የምፈልገው ቸኩለሽ ምንም አይነት ውሳኔ እንዳትወስኝ ነው። በቃ ምንም አይነት ውሳኔ ቸኩለሽ መወሰን መቻል የለብሽም። የሷ ቤት ላይቭ ገብቼ ምናምን ከዛ እሱን አስጠርቼ ምናምን እንደዚህ በቃ አንተ ማለት አይቀተንም። ግሮች አንቺ ጋር ያሉት ነገሮች እኔ ላይም እየተፈጠሩ ስለሆነ እረዳሻለሁና አይዞሽ ነው ማለት ፈልገው። የምር በርቺ። ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ያሉት እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ መጥቻለሁ። ያው ትላንትና ቪዲዮ ያየው ነበርና ብሩኬ ምን ለማድረግ እየሞከረ እንዳለ አላቅም። ብቻ መጀመሪያ ያለበትን ችግር ሳይጨርስ ሰው እንዴት ነው ወደ ሌላ አንተ የሚገባው? አቃለው ያው ረጅም ጊዜ አብራችሁ ልትቆዩ ትችላላችሁ ምናምን ነገር ግን አሁን ላይ ደግሞ እኔ እናንተ መሀል ያሉት ነገሮች አሉ። እነዛ ነገሮች ሳትፈታ ሳትጨርስ እንደዚህ አይነት ነገር ውስጥ መግባት ምን ማለት እንደሆነ አልገባኝም። ማለት ለሷም የምታስብላት ከሆነ የምር ትወዳት ከሆነ እንዴት ያንተ ያለብን ችግር ሳትጨርስ ያለብን ችግር ሳትፈታ እንደዚህ አይነት ነገር ውስጥ ትገባለህ? እና ደግሞ ሲቀጥል ሃይሚም እኔ ካንቺ ጋር ምንም አይነት ችግር የለብኝም። ከዚህ በፊትም ያው ተናግሬያለሁ። ካንቺ ጋር ምንም አይነት ችግር የለብኝም እና እንድትጎጂ አልፈልግም። ምናልባት ያው የዲኤንኤ ውጤት ሲመጣ ይሄንን ውሳኔ ስትወስኝ ወደ ባሰብሽበት መሆን መቻል አለበት። ምክንያቱም በኋላ ላይ የዲኤንኤ ውጤት ሲመጣ ያው ማይሆን ነገር ውስጥ እንድትገቢ አልፈልግም። ማለት ምንም ቢሆን ያው ይሰማሻል። ምንም ቢሆን አምኜ ልቀበል እችላለሁ እንኳን ብትይ በዛ ያን ሰዓት ምንም ቢሆን ያው ይጎዳሻል ይሄ ነገር። ስለዚህ ስሜትሽን እንዲጎዳ ማትፈልጊ ነገር ከሆነ ቸኩለሽ ይሄንን ውሳኔ ባትወስኚ ደስ ይለኛል። የዲኤንኤ ውጤት እስኪ ረጋገጥ ድረስ ያው ምንም አይነት ውሳኔ ባትወስኝና ምንም አይነት ውሳኔ ባታሳውቂው ደስ ይለኛል። ምክንያቱም በኋላ ላይ ለሚመጣው ችግር እኔ ተጠያቂ አይደለሁም። የዲኤንኤ ውጤት ሳይደረግ ምንም አይነት ውሳኔ እንዳትወስኝ ነው ማለት የምፈልገው። ብትወስኝም ያው ራስሽ ብትጎጂ ግን እኔ ምንድነው ልጅ የምፈልገው እንድትጎጂ ስለማልፈልግ ነው ይሄንን ነገር እየነገርኩሽ ያለሁት። ምክንያቱም በኋላ ላይ ለሚደርሰው ነገር እኔ ተጠያቂ አይደለም። ከዚህ በፊትም ኦዲየንስ እኔን ተጠያቂ እያደረገኝ ነበር ለዚህ ሁሉ ነገር። ግን እነሱ ማንን ተጠያቂ ማድረግ እንዳለባቸው ስላልገባቸው ነው እነዛ እያደረጉ የነበሩት። ያው እኔ ማንንም እንደማልሰማ ተናግሬያለሁ። ከዚህ በፊትም ብዙ ነገር ይላሉ፣ እኔ በጣም ጥፋተኛ ለማድረግ ይሞክራሉ፣ ያወራሉ ምናምን ብዙ ነገር ይባላል። ግን ደግሞ ጥፋቱ የኔ ብቻ እንዳልሆነ ከዚህ በፊትም ደጋግሜ ተናግሬያለሁ። ሲቀጥል ደግሞ ይሄ ነገር ተቀጣጥሎ ወደማይሆን ነገር እንዲገባ ስላልፈለኩኝ ነው እንጂ ታውቃላችሁ ያው ሀቢባን ብዙዎቻችሁ ታውቋታላችሁ። ከሷ ጋርም በውስጥ ያው ነገሮች አውርተን ነበረ። ከሷ ጋርም እንደዚህ ወጥተን እኔ እሷ ቤት ላይቭ ገብቼ ምናምን ከዛ እሱን አስጠርቼ ምናምን እንደዚህ በቃ እንትን ማለት አይቀተንም። ግን ደግሞ ያው ከዚህ ባሰ ነገር እንዳይፈጠር ስለፈለኩ ነው። አሁንም ቢሆን ያው ሚዲያው ላይ እየተፈጠረ ያለ ነገር አለ አይደል? ግን ደግሞ ከዛ የባሰ ደግሞ ሌሎች ሰዎችን አስገብተን እዚህ መሀል ላይ ማይሆኑ ነገሮች እንዲፈጠሩ አልፈልግም። ስለዚህ እናንተም ማይሆን ነገር ባታወሩ ይሻላል ይመስለኛል። እና ደግሞ አንተም ብትሆን ደግሞ እንዴት እንደዚህ አይነት ነገር ታደርጋለህ? ማለት ያለብህን ችግር ሳትፈታ ካለብህ ችግር ሳትወጣ እንዴት እንደዚህ አይነት ነገር ታቀርባለህ? እንደዚህ ጥያቄ ታቀርብላታለህ? ምክንያቱም የምር የምትወዳት ከሆነም እንዳትጎዳ የምትፈልግ ከሆነ ለሷ ያንን እንትን ማድረግ አልነበረብም። ሲቀጥል ደግሞ ያው ነገሮችን ለመሻፋፈን እንደሆነ አውቃለሁ። ነገሮችን ሸፋፍነን ለማለፍ እየሞከርክ እንደሆነ አውቃለሁ። ግን ደግሞ ያ ነገር አይሳካም ታውቃለህ። ምንም ሆነ ምንም የማይቀር ነገር ነው። የኔ እናንተ መጨረሻ ሁሉም ሰው የሚጠብቀው ነገር ነው። ስለዚህ ያን መጨረሻ ደግሞ ለሁሉም ሰው ማሳየት መቻል አለብን። ከዛ በኋላ ነው አንተም የሆነ ነገር መጀመርም የሆነ ነገርም ወደ ሆነ መስመር መግባት የምትችለው ያ ነገር ከተረጋገጠ በኋላ ነው። ምክንያቱም እኔም ወደ እውነቴ አንተም ያው መኖር እንዳለብህ ያው ከዚህ በፊት ብዙ ነገሮች ብያለሁ። ከኔ ጋር መኖር አለበት፣ ከኔ ጋር እንኖራለን ብያለሁ። ግን ያው ለልጄ ስል ያለን ነገር የተናገርኩት ያልኩትም ለልጄ ስል ነው። ግን ደግሞ ያው ምንድነው ይባለው ይሄ ያለ አይደል ልቡ ሌላ ቦታው ነው። በድኑን ያልፈልገውም ምንም ያደርግልኝማ። ግን ደግሞ ያው እኔ ምናክል እውነት እንዳለኝ ምናክል የኔ እውነት እንደሆነ ያው አንተ ከምታረጋቸው ነገሮች አንፃር ያው እኔ ውሸታም እንደሆንኩኝ ውሸት እንደሆነ ምናምን ነው ሰው ሁሉ እያሰበ ያለው እያወራም ያለው ማለት ነው። ግን ደግሞ አንተ ሁሉንም ነገር ችላ በማለት ያው ጊዜው ሲደርስ የመጣው ይምጣ በማለት ነው ይሄ ሁሉ ነገር እያደረክ ያለው አውቃለሁ። እና አንተንም ማለት የምፈልገው ምንድነው ከዚህ በኋላ እርግጠኛ ነኝ ማይሆን ነገር እንደማታደርግ እናም ደግሞ ያው
ለሁሉም ነገር ጊዜው እንደደረሰ ተዘጋጅበት ነው ማለት ፈልገው። ለሁሉም ነገር አምኖ ለመቀበል ተዘጋጅበት። ታውቃለህ፣ ልብህን ታውቃለህ። እኔ እናንተ መሀል የተፈጠሩትን ነገሮች በሙሉ ታውቃለህ። ምን እንዳለን ምን እንደነበረን ሁሉንም ነገር በደንብ አድርገህ ታውቃለህ። ግን ደግሞ ያው እዚህ ጋር ሲሆን ፊት ለፊት ሲሆን ማውራት ስላልፈለክ ነው። ልክ ናቸው፣ ቤተሰቦችም ልክ ናቸው ማለት የኔ እናንተ ነገር እዚህ ጋር ይፋ ይወጣ ነበረን በሰዓቱ አይደል? ለዛ ነው ሁሉም ሰው አምኖ ሊቀበል ያልቻለው። ግን ደግሞ የነዛን እንትኖች እንዲጠፋ የሚያደርገው ያ ነገር ነው። ስለዚህ ይሄንን አንተን አጋጣሚ ተጠቅመ ማይሆን ነገር ለማድረግ አትሞክር ብሩኬ። የምሬ ነው። በጣም ነው የሚደብረው። ይሄንን ነገር ብታስብበትና ያው በኋላ ለሚመጣው ነገር አምነህበት ቁጭ ብትል የሚሻል ይመስለኛል። በኋላ ለሚፈጠረው ላይ እያንዳንዱ ነገር ያው ተጠያቂው አንተ ነህ፣ እኔ አይደለሁም፣ ማንም አይደለም። እዚህ ጋር ሀይሚም እኔም ማናችንም ተጠያቂ አይደለንም። ተጠያቂው በኋላ ላይ ለሚፈጠረው ነገር አንተ ነህ። ምክንያቱም ችግሮችን በጊዜ ለመፍታት አለመሞከር ነው የሁሉ ነገር እንዲፈጠር የሚያደርገው ማለት ነው። እና ደግሞ ያው ሰሞኑን እየተፈጠረ ያለ ነገር ምናምን አይቼ ነበር ቲክቶክ ላይ ምናምን ነገር ሀቢባ ቤት አይቻለሁ። ግን እረዳሻለሁ ፍቅር ማለት በዚህ አጋጣሚ ማለት የምፈልገው ምንድነው የምር አንቺ ያለፍሽበትን ነገር እኔ ያለፍኩበት ስለሆነ ያው ያለፍሽበትን ነገር ስል ማለት ያው ሴት ነኝ እረዳሻለሁ። ልጅን የሚያክል ነገር አሁን እየተፈጠረ ያሉት ነገሮች አንቺ ጋር ያሉት ነገሮች እኔ ላይም እየተፈጠሩ ስለሆነ እረዳሻለሁና አይዞሽ ነው ማለት ፈልገው። የምር በርቺ። ሲጀመር ጠንካራ ነሽ። ብዙ ሰዎች ያው ሰው አንዳንዴ ያለ አይደል የሆነ ኔጋቲቭ ነገር ምናምን ተናግሮ ሊጥል ይሞክራል። አንዳንድ ሰዎች ሊጥሉ ይሞክራሉ። ግን ደግሞ አንቺ ማድረግ ያለብሽ ምንድነው ወደፊት ጠንክረሽ ጀግና ሆነሽ ማሳየት መቻል አለብሽ። የምሬን ነው። ምክንያቱም ጠንካራ መሆን መቻል አለብሽ። ስትጠነክሪ ነው ሁሉም ነገር ልጥዩ የምትችይው። አንቺ ጠንካራ ስትሆኚ ነው ሁሉም ነገር ተቋቁምሽ ልታልፊው የምትችይው። ስለዚህ ጀግና ሆኚ። የምር በጣም በዚህ አጋጣሚ በጣም ነው የምወዳትና ያው ፍቅሬንም ልገልጽልሽ እፈልጋለሁ። እና ያው ወደኛ ሀሳብ ስመለስ ይሄንን ሀሳብ ያነሳሁት ባይዘው የምር በጣም በቃ አላረል የተፈጠረው ነገር በጣም እንትን ስላለኝ ስለደበረኝ ነው። እና ወደኛ ሀሳብ ስመለስ ምንድነው ያው ሀይሚ አሁንም ቢሆን ደጋግሜ ልነግርሽ የምፈልገው ቸኩለሽ ምንም አይነት ውሳኔ እንዳትወስኝ ነው። በቃ ምንም አይነት ውሳኔ ቸኩለሽ መወሰን መቻል የለብሽም። ምክንያቱም የነገ ህይወትሽ ማሰብ መቻል አለብሽ። ነገ ምን አይነት እንትን ላይ ነው ልሆን የምችለው የሚለውን ነገር ማሰብ መቻል አለብሽ። አውቃለሁ ትወጂዋለሽ፣ ከልብሽ ልታፈቅሪው ትወጂው ትቻለሽ። ያ ስሜት እኔ ጋር ማላቀዋለሁ። ግን ደግሞ አሁን ያለበትን ነገር አሁን ያለንበትን ችግር ሳንፈታ የሆነ ማይሆን ውሳኔ ወስነሽ በኋላ ላይ እንድትጎጂ አልፈልግም። ያው ልነግርሽ ነው የምፈልገው። ልነግርሽም ያው ማስጠንቀቅ እኔ እንጃ ላስጠነቅቅሽም ሊሆን ይችላል። ብቻ ማይሆን ነገር ወስነሽ በኋላ በኔ ምክንያት ባንቺ ምክንያት ነው መባል አልፈልግም። እኔ ምንም አይነት ውሳኔ ብትወስኚ በኔ ምክንያት ነው እንዲባል አልፈልግም። ምክንያቱም የኔ ምንም አይነት ችግር ስለሌለበት የኔ ጥፋት ስላልሆነ ሁሉም ነገር የብሩኬና የብሩኬ ጥፋት ስለሆነ ማለት ነው። ነገሮች በጣም እንዲጋጋሉ ከዚህ በላይ ማይሆን ነገር እንዳይፈጠር ይሆናል አይደል? በቃ በጣም ወደ ትልቅ ነገር እንዲሄድ ስለማልፈልግ ነው እንጂ ወደ ሚዲያዎችም ወደ ምንም እንዲሄዱ አልፈልግም። ነገሮች በቃ በዚሁ በእኔና እናንተ መሀል ተቋጭቶ እንዲያልቅ ነው የምፈልገው። እኛው እንደጀመርነው እኛው እንድንጨርሰው። ያው እዚህ ነገር ውስጥ የነበሩ ሰዎች እንዳሉ ሆነው ማለት ነው። እዚህ ነገር ውስጥ ያሉ ሰዎች እንዳሉ ነው የሚሆኑት። ባንተ በኩልም ወግነው ሲያወሩ ሲናገሩ የነበሩ በእኔ በኩልም እንደዛው እነዛ ሰዎች እንዳሉ ሆኖ ሁሉም ነገር እንዲፈታ እንዲስተካከል ነው የምፈልገው። ወደ ማይሆን ነገር እንዲገቡ አልፈልግም። አሁንም ቢሆን ወደ ትልልቅ ሚዲያዎች ምናምን እንዲሄድ አልፈልግም። ነገሩ በቃ እኔ እናንተ እንደጀመርነው እኔ እናንተ እንጨርሰው። ከዛ በኋላ ያው የሚመጣውን አብረን ብናይ ይሻላል። ምክንያቱም እኔ ያለኝን እውነት አውቀዋለሁ። አንተ ደግሞ በምናክል ነገሮችን ሸፋፍነ ማለፍ እየፈለኩ እንደሆነ አውቃለሁ። እነዛ ነገሮች ደግሞ መቼም ተሸፋፍነው አይቀሩም። ዝም ስላልክ ስለጠፋው ወይ ነገር ስላደረክ ምንም ነገር እንትን አይልም። ምክንያቱም ያው ጊዜዋ ስትደርስ ሁሉም ነገር ይፋ ይወጣል። ሁሉም ነገር እናወራበታለን ስለ ይፋ ወጥቶ ከዛ በኋላ መወሰን ያሉብንን ውሳኔዎች እንወስናለን። ግን ደግሞ አሁን የፍቅር ምናምን የምትለው ነገር ይሄንን ነገር የልጅ ጨዋታ ባታደርገው ደስ ይለኛል። ማለት የሁለትን ሴት ህይወት ማበላሸት ነው የሚሆንብህ። ምክንያቱም ያው ከኔ ጋር የተፈጠሩ ነገሮች አሉ፣ ብዙ ነገሮች ተፈጥረዋል። እና ያ ነገር እንዳለ ሆኖ ያ ነገር አለፈ አይደል? አለፈ
ብዙ ነገሮች ተፈጠሩ። ግን ደግሞ ከዛ በኋላ ያለው ምንድነው አሁንም ድጋሚ ደግሞ ይሄንን ነገር ጀመርከው ማለት ይሄ ፍቅር ምናምን የምትለውን ጨዋታ አቁም። በቃ የጻል ጨዋታ አይደለም ወይ ደግሞ ፍቅር ቀልድ አይደለም፣ የሚቀለድበት ነገር አይደለም። ስለዚህ ሁላችንም የሆነ ውሳኔው ከተወሰነ በኋላ ወይም ደግሞ ሁሉም ነገር ይፋ ከሆነ በኋላ ነው መወሰን ያለብን ብዬ ነው ማስበው ማለት ነው። እና በቃ ይሄ ያለ አይደለ እናንተም ቢያንስ እንኳን እናንተ ፊት እንኳን በኮንፊደንስ ቆሜ ማውራት እንድችል የሚያደርገኝ ምንድነው የዲኤንኤ ውጤት ነው። በቃ ዲኤንኤ ትክክለኛ ውጤቱ መጥቶ የኔ ነጻነት ወይም ደግሞ የኔ እውነተኛነት ይፋ ሲወጣ ነው ሁሉም ነገር የሚስተካከለው። እና እናንተም በእናንተ በኩል ያለውን ነገር በቃ ሁላችሁም እኔን እንደማታምኑኝ አውቃለሁ። የምታምኑኝ አላችሁ፣ አይዞሽ ከጎንሽ ነን የምትሉኝ አላችሁ። ግን ደግሞ እኔን በጣም ውሸታ ማድረጋችሁ እያሰባችሁ የነበራችሁ አላችሁ። ቅድም ብየዋለሁ፣ እናንተ ላይ አልፈርድባችሁ። ምክንያቱም እኔና ብሩኬ ሚዲያ ላይ ወጣ ግንኙነት ስላልነበርን ሚዲያ ላይ ያልወጣ ነገር ስለነበረ ነው እንጂ ያው ሚዲያ ላይ ወጣ ነገር ቢሆን ኖሮ እናንተም ታምኑ ነበረ እና ያው የኔንም እውነት ለመረዳት ተሞክሩ ነበረ። ስለዚህ ሁላችሁም ያው ጠብቁ ማለት እንፈልገው ጠብቁ ነው በቃ በተስፋ ሁላችንም ይህንን ውጤት ጓግተን እንደምንጠብቀው አውቃለሁ፣ እናንተም እንደምትጠብቁት አውቃለሁ። እኔ ደግሞ ዲኤንኤውን ውጤት የማስቀየር እንትኑም ይለኝም አላስቀይርምም። ለምንድን ነው እንደዛ ማደርገው? ምክንያቱም ሁላችንም ባለንበት ስለሆነ ከፈለገ እሱ የሚፈልገው ቦታ ወስዶ ያንን ነገር ማድረግ ይችላል። እኔ በዚህ ነገር ኮንፊደንስ አለኝ ታውቃላችሁ፣ ምንም የምፈራው ነገር ስለሌለ ማለት ነው። እሱ የሚፈልገው ቦታ የሚያስፈልገውን ነገር በሙሉ ሰጠዋለሁ። የሚያስፈልገው ቦታ ሄዶ ማድረግ ያለበት ቦታ ሄዶ ማድረግ ይችላል። ስለዚህ እኔ ምንም የምፈራው ነገር ስለሌለ ማለት ነው። ምክንያቱም እውነት ስላለኝ የያዝኩትን እውነት ይዤ ስለሆነ እስካሁን ድረስ ይሄ ሁሉ ጊዜ ብሩኬ የምትዩ ምንድነው ምናምን ትሉኛላችሁ። ግን ምልበት ምክንያት ስላለኝ ነው፣ እውነት ስላለኝ እኔ እውነቴ ተደብቆ ውሸታም ተደርጌ እየኖርኩ ስለሆነ ማለት ነው። እና ብሩኬ ምለው ለምን እንደሆነ እንዲገባችሁ ፈልጋለሁ፣ በደንብ አድርጋችሁ እንድታውቁት ፈልጋለሁ። እና ያው ከዚህ ቢኒ ባደረገው ነገርም ብዙ እንትን ብላችኋል ማለት ይሄ ያለ አይደለ ቢኒ እያደረገ ያለው ነገር እውነት ነው፣ በቃ እውነት አለው እሱ ምናምን ስትሉ ነበር። ግን ደግሞ ምንም አይነት እውነት የለውም። ይሄንን ነገር እያደረገ ያለው ከማጋር ተመሳጥሮ ወይም ከማጋር ሆኖ እንደሆነ ስለማቅ ማለት ነው። ምክንያቱም ከማጋር ይሄንን ነገር እያደረገው እንዳለ አውቃለሁ። የማንን ውሸት ለመሽፈን እየሞከረ እንደሆነ አውቃለሁ። ስለዚህ ምንም ነገር ብታደርግ ምንም ነገር ቢሆን ሊሸፋፈን አይችልም፣ ነገሮቹ ሊሸፋፈኑ አይችሉም። እናንተም ብትሆን ደግሞ ከዚህ በኋላ በቻልኩ አቅም የማይሆን ነገሮች ለማድረግ ባትሞክር ደስ ይለኛል። ከሱ ይልቅ ማለት እሱን ደግፈ በዚህ ልክ ከመሄድ ይልቅ ያው የምር ለሴት ልጅ ቦታ ላይ ለሴት ልጅ እንድትከበራል ለሴት ልጅ እንደዚህ ምናምን የምትል ነገር ከሆነ አሁን እያደረካቸው ያሉት ነገሮች በቃ እረፍ፣ ይቅሩ ማለት አላቅም። የሰው ልጅ ነው፣ ስሜት ሊኖር ይችላል። ምናልባትም በዚህ በተልእኮ ምክንያት የሆኑ ነገሮች እንትን ስትል ያው ስሜት ኖሮ ሊሆን ይችላል። እኔ ግን ደግሞ እኔ አልፈልግም። ከዚህ በፊት ደጋግሜ ተናግሬያለሁ። በቃ እኔ ሁሉም ነገር ይፋ እስኪወጣ ድረስ ምንም ከማንም ሰው ጋር ምንም አይነት ነገር እንደማልፈልግ ተናግሬያለሁ። ሲቀጥል ደግሞ አንተም ልጄን የሚያክል ነገር ወስደህብኝ ምንም ያላረኩ ወይም ደግሞ ምንም በቃ እንዲፈጠርም ግርግር እንዲኖርም ያልፈለኩት ለምን እንደሆነ በደንብ አድርገህ ታውቃለህ። ስለዚህ በቃ በቻላችሁት አቅም በእናታችሁ በቃ በቻላችሁት አቅም የኔ እውነት እንዲወጣ አግዙኝ፣ የምር አግዙኝ። እውነቱን ማወቅ የምትፈልጉ ነገር ከሆነ እኔን አግዙኝ። ከዛ በኋላ እናንተም ማወቅ ያለባችሁን እውነት አውቃችሁ ልባችሁ እርፍ ብሎ ይቀመጣል። ምን አክል በዚህ ጉዳይ እየተጨነቃችሁ እንደሆነ አውቃለሁ። እያስጨነቅኳችሁ ግን ያለሁት እኔ አይደለሁም። እያስጨነቃችሁ ያለው ማን እንደሆነ ታውቃላችሁ። እኔ አይደለሁም እያስጨነቅኳችሁ ያለሁት። በቃ የዚህ ዲኤንኤ ውጤት ተደርጎ እኔ እንዳልፈለኩኝ ዲኤንኤ ለምንድን ነው እንዲደረግ ያልፈለግሽው? ከዚህ በፊት ተናግሬዋለሁ አይደል? ዲኤንኤ የዛኔ ለበዓል መጥቶ ዲኤንኤ ይደረግ ምናምን ሲለኝ ለምን እንዳልፈለኩ ተናግሬያለሁ። በዛን ሰዓት ማድረግ ስላልፈለኩ ነው እንጂ ኮንፊደንስ አጥቼ ወይ ደግሞ ውሸታም ሆኜ አይደለም ያን ነገር እንዳይደረግ እንትን ያልኩትኝ። ስለዚህ አሁን ግን ደርሷል ጊዜው፣ ይደረጋል። ምክንያቱም እሱ የፈለገበት ቦታ ብያቸዋለሁ። እሱ የፈለገበት ቦታ እኔ የሚያስፈልገው ነገር በሙሉ ሰጠዋለሁ። የፈለገበት ቦታ ወስዶ ማስደረግ ይችላል። ግን ደግሞ
ያ ነገር እሱ አያስቀይረው ማለት አይደለም። እሱ የምር እኔ ውስጤን አውቀዋለሁ አይደል? እናንተም ታውቁታላችሁ። ግን እሱ ያንን ዲኤንኤ ወስዶ አያስቀይረው ማለት አይደለም። እኔ ባደርገው አታምኑኝም አውቃለሁ። የምታምኑም ትኖራላችሁ፣ ማታምኑም ትኖራላችሁ። እሱ ቢያደርገው ግን ልታምኑ ትችላላችሁ። ግን ደግሞ እሱ እንደማይቀይረው በምን እርግጠኛ ናችሁ? ምክንያቱም የምር ከውስጣችሁ አስባችሁ ይሄንን ነገር እውነቱን ማወቅ እንፈልጋለን የምትሉ ከሆነ እንደዚህ አይነት ነገር ባታወሩና ባታስቡ ደስ ይለኛል። ምክንያቱም በቃ ማወቅ ስላለበት ዲኤንኤው ተደርጎ ሁሉም ሰው ማወቅ ስላለበት ይሄ ነገር ደግሞ እንዲደረግ የምፈልገው እነጋሽዬ ባሉበት ነው። ምክንያቱም እሱ ማይሆን ነገር እንዳያደርግ ማለት ነው። የዲኤንኤውን ውጤት መቀየር እንዳይችል እነጋሽዬ ባሉበት ነው ይሄ ነገር እንዲሆን የምፈልገው፣ ትልልቅ ሰዎች ባሉበት። ምክንያቱም ጋሽዬ ከዚህ በፊት ያው ለማስማማት ብዙ ነገር አድርገዋልኛል፣ አይታችኋል። ስለዚህ እዚህ ነገር ውስጥ አሉ፣ ያውቁታል ሁሉንም ነገር። ይሄ ነገር ሲደረግ ግን መኖር አለባቸው ጋሽዬ። ምክንያቱም እሱ ዲኤንኤውን እንዳያስቀይረው ማለት ነው። እኔ አይደለሁም ዲኤንኤው ማስቀይረው ብሩኬ ነው። ምክንያቱም ውሸቱ እንዲገለጥበት ስለማይፈልግ ለዛም ነው በኮንፊደንስ እንደዚህ ብዙ ነገሮችን እያደረገ ያለው። ከሀይሚ ጋር ብዙ ነገሮችን ለመፍጠር እየሞከረ ያለው በኮንፊደንስ ለዛ ነው። ስለዚህ ከዚህ በኋላ በቻልኩ አቅም የህፃን ጨዋታ አትጫወት። በቃ የምር እውነት አለ የምትል ከሆነ የህፃን ጨዋታ አትጫወት። በቃ ነገሮችን ለመሸፋፈን አትሞክር። ውጣና ፊት ለፊት ተናገር፣ ተጋፈጥ። መጋፈጥ ያለብህን ችግር ሁሉ ተጋፈጥ ፊት ለፊት ወተክ እንጂ ይሄ ያለ አይደል የድብብቆሽ ነገር ወይ ደግሞ ሚዲያ ፊት ለፊት የምታወጣቸው ነገሮች ምናምን አሉ አይደለ? ከሀይሚ ጋር ለመፍጠር እየሞከርከው ያለው ነገር ምናምን ይሄን ነገር እያለባበሰው የሚያልፈ መስሎ ከሆነ ተሳስታል። ምንም ነገር ለባብሶ አይቀርም። እኔ በህይወት እስካለው እኔ ቆሜ እስከሄድኩኝ ድረስ ምንም ነገር ይሄኛው እውነት ተሸፍኖ አይቀርም ወይም ደግሞ ተሸፋፍኖ አያልፍም። ስለዚህ ሁሉንም ነገር ፊት ለፊት ውጣና ተጋፈጠው። ምንም ነገር አትፍራ፣ ተጋፈጥ። መምጣት ከቻልክ ና። አሁን ያው ኦልሞስት ትንሽ ጊዜ ነው የቀረው ለክርስትና። ስለዚህ ይሄንን ነገር ፊት ለፊት ተጋፈጠውና ማለት እንፈልገው ይሄን ነው። ግን ደግሞ ልብህን አይምሮህን ሁሉንም ነገር አዘጋጅተህ መሆን አለበት። አይምሮ ያውቀዋል። ግን ደግሞ አላረለ እዚህ ፊት ለፊት ወጥተህ ለመናገር ዋሽቻቸዋለሁ በቃ አላረለ ሁሉንም ነገር አምኜ ተቀብያለሁ ብሎ ለመናገር ፊት ለፊት መጥቶ እዚች ጋር መተ ለመናገር ደግሞ ሙሉ ልብ ያስፈልጋል። ሙሉ ልብ እና ፊት ለፊት መተ ተጋፈጥ። በቃ ሁሉንም ነገር ተጋፈጠው ፊት ለፊት። ለምን ትፈራለህ? ምን ያስፈራሃል? ስለዚህ እውነት ካለ እውነት አለኝ አይደል እያልክ ያለው አንተም እውነት ካለ ናና ተጋፈጥ ፊት ለፊት። እኔም ደግሞ እውነት አለኝ፣ እውነት ስላለኝ ነው ይሁሉ ጊዜ እንደዚህ ካሜራ ይዤ እየመጣው እየቆምኩኝ ሁሉንም ነገር ፊት ለፊት የምናገረው እውነት ስላለኝ ነው። ስለዚህ ናና ተጋፈጥ አንተም እንደኔ። ምንም መሸፋፈንም መደባበቅም አያስፈልግም። ስለዚህ ሀይሚ ያው ቅድም ብዬሻለሁ፣ በቻልሽው አቅም ይሄንን ውሳኔ ተረጋግተሽ ለመወሰን አስቢ፣ ወይም ደግሞ አምነሽበት መሆን መቻል አለበት። በቃ አምነሽበት ምገቢበት ነገር ከሆነ አምነሽበት ግቢበት እንጂ ይሄ የዲኤንኤ ውጤት ሳይረጋገጥ እዚህ ነገር ውስጥ ባትገቢ ደስ ይለኛል። ማለት የምፈልገው ይሄንን ነው ቤተሰቦቼ። ያው እስቲ አብረን እና ይሆናል። ግን ደግሞ ያው ነግርሻለሁ፣ እኔ በኋላ አልነገርሽኝም እንዳትይ፣ ማናችሁም በእኔ እንዳትፈርዱ። በቃ የሆነ ነገር ሲፈጠር አንቺ ነሽ ሁሌ አንቺ ነሽ ስለምትሉኝ ነው አሁን ማስቀደም የመጥቼ የተናገርኩት። እኔ የለሁበትም፣ ያው ተናግሬያለሁ። በእናንተ ፊት ሁሉን ነገር ተናግሬያለሁ። ምንም አይነት ውሳኔ ብትወስን እሷ ከዚህ በኋላ እኔ በኔ ምክንያት የመጣ ወይም ደግሞ በኔ በኩል የመጣ ነገር አይደለም። እና ያው አመሰግናለሁ ቤተሰቦች። ማለት ፈልገው ይሄንን ነው። እስቲ የሚፈጠረውን ነገር ከዚህ በኋላ ደግሞ አብረን እናያለን። ያው ለዲኤንኤ ውጤት ሁላችሁም ዝግጁ ሆኑ፣ ሁላችሁ እና አመሰግናለሁ።